እንግዲህ ቅዱስ ያሬድ በዚህ ሰዓት ቅዱስ ያሬድ የኢትዮጵያው መብራት የኢትዮጵያው ካህን አልወ እምቅድሜሁ አልወ እምድህሬሁ አሉት ሊቃውንቱ። ከሱ በፊት ማንም የለ ከሱ በኋላ ማንም የለ። ቅድም ሲያመሰግኑት እንደዚህ ይሉት ነበር ማህሌት አይዘከማሁ እንደሱ ያለ ባለ ማህሌት በምድር ማለት እኮ ነው። በምድር ነው። የግብፃውያንን ጉርጉሮ ነበረ በኢትዮጵያ የሚነገረው በአክሱም በታላቋ ቦታችን በዛ ላይ የሆነ ነበረ ከግብፃውያን የተወሰደ እንጉርጉሮ ትንሽ ዜማ ነበር። ያ ቀጥሎ ደግሞ ማሲንቆ መጣ። ማሲንቆ ያው ሰብህዎ በከበሮ የነበረ ነው። ከብሉይ ኪዳን ተያይዞ የነበረ ነው። መሰንቆ ማለ ከነ ዳዊት ተያይዞ የመጣ ባለ ታሪክ ነው። ሁሉም በገናው ምኑ የኛ ነው፣ እዛ የተገኘ ነው። ምስጋናው ግን በላይ መላእክት ያመሰገኑት ነበረ እና ከማሲንቆ ከግብፃውያን እንጉርጉሮ ዜማ በስተቀር በምድረ ኢትዮጵያ ስላልነበረ የታላቅ ሊቅ ለኢትዮጵያ ተስፋዋ ለዛሬው ሊቃውንት ጦም አድረው ለሚማሩለት ሊቃውንት ተስፋቸው የሆነ ቅዱስ ያሬድ ሊነሳ ነው። አዎ በዛን ዘመን እንግዲህ በአምስተኛው መቶ ዘመን ቅዱስ ያሬድን እግዚአብሔር ከሁለት የተባረኩ ሰዎች በቅድስት አክሱም ቦታ የማህሌቱ ከሰማይ የነበረውን ማህሌት ጎትቶ ወደ ምድር የሚያወርድ ሊቅ ሊወለድ ነው። በዛ ቦታ በአክሱም ጽዮን ላይ ነበረ አባቱ ይስሐቅ የሚባል እናቱ ታውክልያ የሚባሉ ደግታ ሰዎች ነበሩ። ይሄንን ቅዱስ ያሬድ ካህን የሚሆነውን አባት አስገኙት። በነበረው ጊዜ ትምህርት አለ እንዳሁኑ አልሰፋም እንጂ በተለይ የትርጓሜያችን ትምህርት ነበረ። ትልቁ ትምህርት ስለሆነ እሱ ይነገር ነበር። እነ ጌዴዎን የሚባሉ ብሉይን ከዛ ከውጭ የመጣልንን ከኢየሩሳሌም የመጣውን መጻሕፍተ ብሉያት ይዘውት ስለመጡ ሌዋውያኑ ስላመጡት ያ ትምህርት በነ ጌዴዎን በሊቃውንቱ በአክሱም ይነገር ነበረ። አጎቱ አክሱም ጌዴዎን ይባላል የእናቱ ወንድም። ትምህርት እድሜው ለትምህርት ሲደርስ ቅዱስ ያሬድን ወስደው ትምህርት ቤት አስገቡት። ከዛች ቅድስት አክሱም ካጎቱ አስተምረው ተቆጣጥረህ ያዝልን፣ ቤተሰብ መልካም ነው ተቆጣጥሮ ይዛልና እንዳይዋልግብን አስተምረው ብለው ወስደው ሰጡት። ፊደል ተማረ። የተወሰነ ትምህርት ተምሮ እንግዲህ ያን ጊዜ ቅኔ ያልነበረ ምን በል ቢሆን ነው እኮ አያችሁ። ወደ መጽሐፍ ትምህርት የሚገባ ሰው ቅኔን ጠበቅ ያርግሽ፣ ግሱ ላይ ጠበቅ፣ እርባ ቅምሩ ላይ ጠበቅ፣ ሄድ ወደ አገባውም ገባ ብሎ ደህና አርጎ ካወቀው በኋላ ሲመጣ ዘሩ ብድግ ይለዋል። ትርጓሜውንም ሽምድድ ያደርገዋል። አለዛ ዝምላ እንደው ጠበብ እንዳለች ግንባሬቱ ዝምሎ ቢመጡ መተያየት ነው የሚሆነው። እሺ መብሰል ያስፈልጋል። እና ያን ጊዜ ቅኔ ያልነበረ ይሆን ባይኖር ነው ብዬ አስባለሁ። ስለዚህ በዛን ሰዓት ወዴት ነው ተሎ ብሎ ትምህርቱ ጸዋትወ ዜማ አልመጣም። ያን ጊዜ ወደ ትርጓሜው ትምህርት ነው የገባው። አንዳንዶቹ ፊደል እምቢ አለው። እንደሱ አልተተረከም። በሆነ ፊደል እምቢ ብሎት ነው የሚሉ አሉ። ይሄ ግን ቤተክርስቲያናችን ትውፊት ግን አይደለም። እውነት አንለያይ፣ ግድ የላችሁ ምንም ችግር የለውም። ፊደል እምቢ ብሎት ነበርና ይሁሉ ተገለጠ። የበለጠ ጭራሽ ድፍን ካለ ነገር ተነስቶ እዚህ ደረሰ ያስደንቀዋል እንጂ ይሄ አያስነግረውም። ነገር ግን ታሪኩ ዳዊት ነው፣ ትርጓሜ ነው። ብሉይ ኪዳን ሊማር ዳዊት ነው የጀመረው። ዳዊቱን በቃልህ ያዝ ነው ያለው አጎቱ። እየሰማችሁ ነው መመን? ዳዊቱን በቃልህ ያዝ ነው የተባለው። ያን ጊዜ ዳዊት ደግሞ መክሻም ነው፣ ያስቸግራል። መክሾች አሉት ማለት ተቃራኒ ያለው ያስቸግራል።
በዚህ ሲሉ ስለሚያስቸግር ቢለው በፍጹም የሕፃን አይምሮ ሊይዘው አልቻለም። ተቸገረ። አባት ነው አጎት ነውና ለምንድን ነው ማታጠና? ዋልጌ ሆነ ነው ጨዋታ ወደህ ነው ብሎ ገረፈው ይላል። ማን ነው የገረፈው? ጌዴዎን፣ ሊቁ መምህሩ ጌዴዎን። አሁን ወደ ማህሌት ልንመጣ እኮ ነው መማና። ገረፈውና በዚህ በግርፊያው ተሰቅቆ ተነስቶ ማይበራዚ ወደምትባለው በአክሱም በስተምስራቅ በኩል ወዳለችው ነው መጀመሪያ ኮሎ ሂዶ የነበር። ኋላ ግን ወደ ምራደ ቃል ተመልሷል። ወደዛ ሄደ። እዛ ላይ ቁጭ ብሎ ያለቅስ ጀመር። እግዚአብሔር ይችላል አይደለም? ያለቀሱትን እንባ የሚያብስ የኢትዮጵያን ልቅሶ እግዚአብሔር ያብስልን። ምእመናን አለቀሰ። ሲያለቅስ ግን እግዚአብሔር ቸር ስለሆነ አንድ ምልክት አሳየው። በትንሽ ነገር በቃ የሚነሳባት ነገር። ጧት አንድ ጥሩ መምህር እዚህ ያስተማሩ ነበር። ያ ነው እንደሱ። ግን እዚህ እሳቸውስ ታሪኩን ለኔ ተተው አልነኩትም። ሌላ ኢሳይያስ ውስጥ ገብተው ነው ሲተነትኑት የነበር። ሌላ አንድም ያስተምር ከምን ነው ሰምቻለሁ። ጥሩ ታሪክ ሲተርክ ሰምቻለሁ። ታሪክ ይሄ ያልተለያየ ታሪክ እውነቱ ታሪክ ነው ማለት እና ወዴት ሄደ መሰላችሁ? እንጨት ስር ላይ ቁጭ ብሎ ሲያይ አንድ ትል ወደነ ቅጠል ወጥታ ለመብላት ቅጠሊቱን ለማግኘት ልትወጣ ትፈልጋለች። ትንከባለልና ዱብ ትላለች። መልሳውንም ልውጣ ትላለች። አሁንም ዱብ ትላለች። ግን አሰለችም። ብላ 6 ጊዜ ወጣችና ወረደች። በሰባተኛው ብቅ አለችና ቅጠሊቱን ይዛ መቀርጠጥ ጀመረች። መብላት ጀመረ። በትንሽ ነገር ለማስተማር እኮ ነው። አሁን መንፈስ ቅዱስ በያሬድ ልቡና ላይ ሙልት አለ። በእኔም በእናንተም ይሙላ መንፈስ ቅዱስ ይደርብን። በዚህ ሰዓት በሱ ልቡና አደረና አሁን እቺ ከኔ አይምሮ በታች ነው አይምሮ አለ። ምእመናን የዚች አይምሮ እኮ የኛ አይምሮ ምእመናን ሁለት ነገር አለ። ምን አለን? አንዱ ደማዊት ነፍስ አለች። ከእንስሳት ጋር ምንስማማባት በመብላትና በመራባት ከእንስሳት ጋር አንድ ምን ሆነባት። ነገር ግን ከዛ በላይ ሕያዊት ነፍስ አለች ማትሞት። እንዲያውም በሷ ምክንያት ጽድቅ ባንሰራ ኋላ የምትኮነነው ነፍሳችን ሕያዊት የሆነች ነፍስ አለን። ሁለት ነገር አለን እኛ ምእመናን። በዚህ ምክንያት እሱ ምን አለ? በትንሿ ደማዊት ነፍስ ይሄን ያህል ብልሃትና ዕውቀት ከዚህ ትል ከተገኘ እኔማ ሁለት ነገር ያለኝ እንዴት ነው ይሄን ማልመራመር? ብደክም 6 ዓመት ደክሜ 7 ዓመት ድረስ አይቼ ከ7 ዓመት በኋላ ተስፋ ቆርጬ ሄዳለሁ አለና ብድግ አለና ወዴት ይመጣል? ወደ አጎቱ ወደ ጌዴዎን መጥቶ አባቴ ስለገረፍከኝ ለጊዜው ስጋዬ ስላመመው ትቼ ሄጄ ነበር። እንግዲህ በኋላ ግን ብትገለኝም ካንተ ግር አልጠፋም፣ እማራለሁ፣ ይቅር በለኝ አለና መጥቶ ግብት ብሎ ትምህርቱን ጅምር ሲያረግ ጠቅላላ የሰማይና የምድር ትምህርት ቦገግ ብሎ ተከፈተለት ይላል። ምእመናን አይገርማችሁ? ምን ትሉ? ተዛ በኋላማ ጠቅላላ ተቆጣጠረው። ዝም ብሎ የመንፈስ ቅዱስ ነው ምእመናን። ይሄ ዝም ብሎ እንዳይመስላችሁ እንዳለ ለነቢያት ለሐዋርያት የሚገለጥ ይሄ ለቅዱስ ያሬድ የተገለጠው ለነ ዕዝራ ሱቱኤል የተገለጠ የመንፈስ ቅዱስ ስጦታ ነው እንጂ ማንም ተነስቶ ይሄን የሚያገኘው ሀብት አይደለም። እንዲህ ቢሆን እንዲህ አይነት ቢሆን ሀብት የሚገኝ ቢሆን 40 ዘመን ባልተቀጠቀጥንኛ እስካሁን ወድቀን መከራ ባላየን ነበር። ይሄ በእግዚአብሔር የሚሰጥ ሀብት ነው። የመንፈስ ቅዱስ ነው። ድርሰት ምናምን ይባላል አንዳንድ ጊዜ። እኔ አንዳንድ ጊዜ ድርሰት ሲባል ደራሲ እገሌ፣ ግጥም ገጣሚ እገሌ፣ መዝሙር ደግሞ እገሌ አውጥቷል እና መዝሙር አውጥቷል ተባበሩት፣ ደግፉት እንደዚህ ይላል። አይ ሞኝነት።
እንዴት አርጎ እኮ ቀልዳ ቀልድ እኮ ነው እንዴ ሞኞች ናቸው ደራሲ አንድ ነገር ሲደረስ በቤተ ክርስቲያን እኮ በአራት ሁኔታዎች ተፈትኖ ነው መጀመሪያ ከውሃ ይጣላል ያ ተጽፎ ከምን ይጣላል ከውሃ ምንም ሳይርስ ከወጣ ከእሳት ይጣላል ከእሳት ደግሞ እሳት ሳይበላው ይወጣል ቀጥሎ ከታመመ ሰው ወይም ከድውይ ላይ ይጣላል ያን ጊዜ ድውዩ ብድግ ይላል ይፈወሳል አራተኛ ከሙት ላይ ካጥንት ላይ ይጥሉታል ሙቱ ብድግ ሲል የደገኛ ድርሳት ነው ለጸሎት ይቅረብ ይባላል እጀዝም ነው እኮ የሚደርስ ነገር የለም እኮ እና ይሄን ቅዱስ ያሬድ ደረሰው ቅዱስ ያሬድ እንደዚህ እንደ ዘመኑ የሚደርሰው እየመሰላቸው ሰዎቹ ይሄ ድርሰት እኮ ነው ሚለኮ ስላሉ ነው ይሄ እኮ ድርሰት ነው ሲባል መንፈስ ቅዱስ ያናገረው እንጂ ደርሶ ራሱ ዛሬ መዝሙር ግጥም ይደርሳሉ እንደሚባሉት እንዳይመስላል ለዩት መመና እንደዛ አይደለም ስለዚህ አንድ ጊዜ ያፈሰሰለት ጠቅላላ ዕውቀት የሰማይና የምድርን ዕውቀት ጠቅላላ አገኘ ይላል ደሳለው በመምህሩ በጌዴዎን ወንበር ቁጭ ብሎ የትርጓሜ መምህር ሆነ ማስተማር ትርጓሜ ማስተማር ጀመረ ከዛ በኋላ ምስጋና ሊቀጥል ነው ምስጋናው ግን እንደነገርኳቸው አንዱ የግብፃውያንን ጉርጉሮ ዜማ አለ ያን የሚጠቀሙበት ሽማግሌዎች በጣም ብዙ ዘመን የኖሩ እነሱ ይናገሩታል ብዙም ወጣቱ ያውቀውም ከዛ ቀጥሎ ግን ማሲንቆ በዚህ በአምስተኛው መቶ ክፍለ ዘመን በዛ በአክሱማችን በኢትዮጵያችን አክሱም ልዩ መመኪያችን በሆነችው ቦታ ላይ አጼ ገብረ መስቀል የሚባሉ ታላቁ ንጉሠ ነገሥት ዘኢትዮጵያ ተነስተዋል እሳቸው ደግ ነበሩ በእውነት ደግ ነበሩ ሰውም አልበዛም መጽሐፍ እንዲህ ይላል ሰው ሲበዛ ኃጢአት ይበዛል ይላል እኮ ይገርማችኋል ሰው ሲበዛ ኃጢአት ይበዛል ይላል ስለዚህ ሰው ያልበዛበት ሰው የሚዋደድበት ዘመን ስለነበረ ፍቅር ነበረ ጥቂት ነገርም ይበቃ ነበረ ያን ጊዜ ሁሉ ይፋቀራል በልቶ ጠጥቶ ደግሞ ተላ ደስታ ያበዛል ተላ ደስታውን በማሲንቆም በምኑም በክራሩም በምኑም እያለ ጠቅላላ ከተማይቱን ለጊዜው አክሱም ንውጥ አደረጋል በምን በዘፈን ቅዱስ ያሬድ ከወንበሩ ላይ ተቀምጦ ምን አለ እንዴ አንተ እኮ በሰማይ በኪሩቤል የምትመሰገን እኮ ነህ አለ ይገርማችኋል እንዴት በዚህ ዘፈን እችን ከተማ 24 ሰዓት አናወጧት እኮ ሰላም ነው ፍቅር ነው ይሁን እንጂ አንተ ግን በዚህ ምስጋና መመስገን የለብህም አንተ ከሶስቱ አካላት አንዱ አካል መተወርደ ሰው ሆነ መላእክትን በምድር እንዲያመሰግኑ አርገህ የለም እንዴ ለምሳሌ ክርስቶስ በቤተልሔም ሲወለድ መላእክት ምስጋና ዮም አሃደ መርኤተ ኮኑ አላለንም እሱ ራሱ ቅዱስ ያሬድም ብሏል እኮ ዮም አሃደ መርኤተ ኮኑ መላእክት ወሰብ ከመይሰብዎ ለክርስቶስ በቃላሚን እነሆ ክርስቶስን በእምነት ቃል ያመሰግኑት ዘንድ የሰማይ መላእክትና የምድር ኖሎ ጠባቂዎች አንድ ሆኑ ይላል ቅዱስ ያሬድ ስለዚህ ጌታዬ ሆይ ምን ነው መላእክት ወደ ምድር ወርደው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ሉቃስ 2 ላይ ስብሐት ለእግዚአብሔር በሰማያት በሰማይ ለእግዚአብሔር ምስጋና ይገባል ይሄም ብቻ አይደለም አለ ስለ ልዕልናቸው ስለ ከፍታቸው ሰማያት አላቸው መላእክትን ብሎ በመላእክት ዘንድ ምስጋና ተጀመረ ብለህ አስመስግነህ የለም ወሰላም በምድር እርቅ ተጀመረ አላሰኘህም ስምረቱ ለሰብ ይሄውም ያንተ ፈቃድ ቢሆን ነው ይሄውም እግዚአብሔር ወዶ የሰው ፍቅር አገብሮት ሰው ቢሆን ነው ሰላም የሆነው ሚለውና መሳ በዚህ ሰዓት መልአኩ መጣና ልክ እንደ ድሜጥሮስ ምእመናን ከኔ ጋር ናችሁ
ዲሜጥሮስ የሚባል የቀመር ሊቅ በእስክንድሪያ በግብጽ ተነስቶልን ነበር። ዛሬ እየቀመርን ባህር ሐሳብ እያልን የምናወጣበት ዘመናትን የምናሸጋግርበትን ይሄን እግዚአብሔር መንፈስ ቅዱስ የገለጠለቱ ታላቁ ሊቅ ይናገር ነበር። ይሄ ከዚህ ቢውል አብይ ጾም ከሰኞ ነነዌ ከሰኞ ጾም ሐዋርያት ከሰኞ ባይወጣ እያለ እነ ደብረ ዘይት እነ ትንሣኤ እነ ጰራቅሊጦስ ከእሁድ ባይወጡ ሚለውን እንደው በወደድኩ ነበር እንዲህ ቢሆኑ እያለ ከዛ በፊት ያልተስተካከለ ቀመር ስለነበረ ይህን ሲናገር መልአኩ ምን ብሎት ነበረ? ነገር በመኞት አይሆንም፣ ሱባኤ ያዝና እግዚአብሔር መንፈስ ቅዱስ ይገልጥልሃል አለው። ያን ጊዜ እሱ ሱባኤ ገብቶ አውሻህር ወይም ደግሞ በኃይረ ሐሳብ መርሃ ዕውር የሚባለውን እንደደረሰው ቅዱስ ያሬድም ይሄን ሲናገር አንተ በሰማይ በኪሩቤል በሱራፌል የምትመሰገነው ጌታ ለምንድነው ሰማያዊውን ዜማ ወደዚህ ምድር ብታወርደው ኑሮ በዛ መስጋና አንተ ትመሰገን ነበር ብሎ ሲናገር መልአኩ መጣና ምን አለው? ሱባኤ ያዝና ይገለጥልሃል አለው። በዚህ ሰዓት ሄዶ ሙራደ ቃል በተባለችው በአክሱም በስተደቡብ በኩል ካለችው ላይ 40 ቀን ሙሉ እህል ሳይበላ ውሃ ሳይጠጣ ሱባኤ ያዘ። 40 ቀኑ ሲሞላ ሦስቱ ሥላሴ በሶስት አዕዋፍ አምሳል መጡ። ሦስቱ ሥላሴ በሶስት ወፎች አምሳል መጡና ያሬድ የተመረጥክ ነህ እኮ የሰማይ ምስጋና ሊገለጥልህ ነው አይዞ አሉትና አጓጉት ይላል። ያን ጊዜ ናማ ተከተለን ይዘን ምን ሄድበት ቦታ አላሉና እነሱ በክንፋቸው ፍር ብለው ሄደው ጸርሃ አርያም ጥልቅ አሉ። እሱ ካለበት ሆኖ በተመስጦ እንደ ቅዱስ ጳውሎስ ሄዶ ጸርሃ አርያም ላይ ጉባለ። እግዚአብሔር የተመሰገነ ይሁን። ይህን ዜማ ሊቀበል በተመስጦ አሁን ሰው ግብር ሳይለወጥ ገነት አይገባም። የሰው ልጅ ግብር ሳይለወጥ ነው የሚሉት። ምን ማለት ነው? ነፍሱ ከስጋው ሳትለይ ገነት አዳምና ሔዋን በሕይወት ኖረውባት ስለበደሉ ሰዎች ሳይሞቱ ነፍሳቸው ከስጋቸው ሳይለይ ወደ ገነት እንዳይገቡ እግዚአብሔር ወስኗል። ጠቅላላ ወደ ላይ መውጣት በተመስጦ ካልሆነ በስተቀር ጥበበኛው እግዚአብሔር ካለህበት ሆነ በተመስጦ ወስዶ ቁጭ ይሄንን ሁሉ ተጠቅመውበታል። አቡነ ተክለ ሃይማኖት 12 ዓመት በተመስጦ እየሄዱ አጥነው መጡ ከሱራፌል ጋር። አቡነ ሳሙኤል ዘዋልድባ ታላቁ አባቱ ዋልድባነን እህልና ኃጢአት እንዳይገባብሽ ብለው ያስባረኳት የዋልድባው ጻድቅ አቡነ ሳሙኤል 12 ዓመት እንዳቡነ ተክለ በተመስጦ ሄደ። ከዛ እንዳሉ እነሱ ከዛ እንዳሉ እኮ ነው ስብሐት ወክብር የሚሉ። እነሱ እኮ ከምድር ይኑሩ አይኑሩ ያውቁም። ጥበበኛው እግዚአብሔር ብድግ አድርጎ ወስዶ እዛ መካከል እየተንቀሳቀሱ አብረው እንዲሰሩ ነው የሚያደርጋቸው። የቅዱስ ያሬድም እንደዛው ሄደና ጽርሐ አርያም ከተባለው ሰማይ ላይ መላእክት ከሚያመሰግኑበት ላይ ሄዶ ጥልቅ አለ። በቃ ሲያቸው አቤት የጎንደር ሊቃውንት እንኳን ራሱ ያጓጓሉ። እንኳን የመላእክት አጓጓ የጎንደር ሊቃውንት ራሱ ሲያመሰግኑ አንድነት ስለሆነ ምስጋናው ዘነፍ ስለማይ በአንድ ሰው የዚህ የቤቱ ሳንኳው እንዲህ ነው ይላል። ይሄ ላይ ቤቱ እንደዚህ ነው። የቤቱ ቀለም እንዲህ ነው። ቀጥ አድርገው በየቦታው የተከበረ ስለሆነ በአንድ ጊዜ ሲያፈሰው ቀጥታ ዝም ብሎ መልአክ ይመጣና ስብሐት ወክብር ለስሉስ ቅዱስ ብለው ካህናቱ በማይጠንት ያደረውን ማህሌት ተቀብለው ያሳርጉታል። ውስተ ሲያ ሱራፊ ለስዕለትነ ደዮ አረሚል ልመናችንን ምስጋናችንን ማህሌታችንን ከሱራፌል ማይጠንት ወስደህ ጨምርልናል አባ ጊዮርጊስ ዘጋስጫ። ከዛ ወስደው እነሱ ቅብል ይሉና ከስላሴ ፊት ስብሐት ወክብር ለስሉስ ቅዱስ ይላሉ 24ቱ። ከዛ በኋላ የሚቀበለውን ይቀበላል። ይቀበልልን መድኃኒዓለም። እዛ ላይ ግን መመረጥ አለ። ምስጋናው በትሕትና ሊቀርብ ይገባዋል። ክርዳድ የሌለው ስንዴ ምስጋና ሊቀርብ
ይቻላል። ዛሬ ይፈሳል፣ ይጸልያል፣ ይለመናል። ግን ፍትህ አልመጣለ ምኑ ነው? ከስንዴው መካከል ክርዳድ እንዳለበት ክርዳድ ያለበትን ነገር አይቀበልምና የኛ ጌታ እግዚአብሔር ክርዳዱን ጥሎ ስንዴውን ይቀበልልን እና ከዛ ላይ ሂዶ ገባ ይላል። አየው ይላል። ምስጋናው ሲያመሰግኑ ዘለ ግባ 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 አለው። በቃ ያያቸዋል ሲያመሰግኑ። በቃ መላእክቱ ገና እኮ ልናመሰግን ነው ምእመና። አቤት ሊቃውንተ ቤተ ክርስቲያን ዛሬ የምታስተምሩ ዛሬ የምትማሩ ክፋት ይቅር ወላዲተ አምላክን እውነት ነው የምነግራችሁ። እንዲያው መድከማችን ላይ ይቅር፣ መልፋታችን ላይ ይቅር፣ እንቅልፋችንን ትተን እየለፋን ተንኮላችንን እንተው። እኔ አሁን እውነት ነው የምነግራችሁ ርዕሰ ሊቃውንትን መጥቀስ ወዳለሁ። ምን አሉ? ከኢትዮጵያ በላይ ሰዓታት ለሐሳር ነው አላሉ? አልሰማችኋቸው? ከኢትዮጵያ በላይ ማይሌት ለሐሳር ነው። ከኢትዮጵያ በላይ ጸሎት ለሐሳር ነው። ምንድነው አሉ እሳቸው መጨረሻ ሲቋጩ? ተንኮል አለበት። እውነት እኮ ምን ሆኖ ጠማሞች ሆነን እኮ ነው አሉ ርዕሰ ሊቃውንት። ገርማቸዋል። እውነት ነው። አላቀርብልን ያለ እሱ ነው። እና እባካችሁ በትህትና በፍቅር አንተ ትብስ በሚል እኔ በታች ነኝ በሚል ምስጋናውን እናቅርበው። እግዚአብሔር መምህረትትና ይመጻ ወልደ እጓለ እመሕያው ከመ ይትለአክዎ ዘእንበለ ዳይሙ ከመ ይትለአክ አይደል ያለ። የሰው ልጅ ሐዋርያት በስልጣን ምክንያት ሲሻኮቱ አያቸውና ሾመው እኮ ቅዱስ ጴጥሮስን ቀረብ ሲያደርገው ይሄ ነገር እዛ ብፃን ሰጠው አመሰገነው። ከዚህም ደግሞ አሉና እንዲያ ለሹመት ሲተያዩ አያቸውና ምን አላቸው? ኖ አለ ጠራና ምቶ ምን አላቸው? ከናንተ የበላይ ሊሆን የሚፈልግ የበታችሁን፣ ከናንተ ጌታ ሊሆን የሚፈልግ ሎሌ ይሁናችሁ ካለ በኋላ ምን አለ? ወልደ እጓለ እመሕያው ሰለ ይመጻ ከመ ይትለአክዎ ዘእንበለ ዳይሙ ከመ ይትለአክ አለ። የሰው ልጅን እንኳን ራሱ ላገለግል እንጂ ልገለገል አልመጣውም፣ ትትና ነው ላሳየ መጣው እረፍ አለ ይላል። ስለዚህ በትትና እናቅርበው እንጂ እንኳን የሰማዩ ምስጋና የጎንደር ምስጋና ማይሌቱ ራሱ ይዞር ጎትቶ ይወስዳል እኮ። እንቅልፍ አልቦ የሚያሳድር ሊቃውንቱ ማታ በሁለት ሰዓት ገብተው በውራንታ እንጀራ የለ በጋን ጠላ የለ ምን የለ ያን ሁሉ እምቧ እንዳሉ ብቻ ንግት ሲል ሰዎች መስሏቸዋል። እነዚህ ስጋ ለበስ መላእክት እንጂ ሰው ይመስላሉ የኢትዮጵያ ሊቃውንት። ስለዚህ ይሄ እንኳን ይመስጣል ያን እንኳን ከላይ ያለው። ታዲያ ምን አለ? አቤት አለ። በቃ ይሄንን እንግዲህ በቃ ይተገልጦልሃል፣ ሂድ ይህን አግኝተሃል፣ በምድር አፍሰው በሙሉ የምትፈልገው ነገር ተፈቅዶልሃል ያሉት ሶስቱ አይዋፍ አንዷ መጥታ ነበር የነገረችው። የሶስቱ ሥላሴ ፈቃድ ሆኖ ያዘና ሙራደ ቃል ተባለ። የቃል መውረጃ ማለት ነው። ቃሉንን ይዞት ወደ ምድር ስለወረደ ምስጋናውን ሙራደ ቃል ተባለ ይችላል። እዛ መጣው በአክሱም ላይ ያፈሰው ጀመረ። ምን አለ? ቀዳሚሃ ለጽዮን ሰማየ ሳረር አለ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብረ ለደብተራ አለ። አያችሁ ከሰማይ ምን አይቶ መጣ? ኢየሩሳሌም ሰማያዊት ጽዮን የምትባለውን አይቷት መጣ። ሰማይ ውዱድ መንበረ መንግስት ጽርሐ አርያም እነዚህ ከሶስት ከተማ አድርጓቸዋል። 9 ይሆናሉ። ጽዮን ወይም ኢየሩሳሌም 10ኛይቱ የኔና የናንተ መንግስተ ሰማያታችን በኋላ አዎ ኖ ሀቤየ ቡሩካኑ ለአቡየ ትረሱ መንግስተ ሰማያት ዘድልው ለክሙም ቅድመ ይትፈጠር ዓለም ያለው ጌታ በማቴዎስ 25 ለዚህ ነው ተፈጥራልን ስለቆየች አያችሁት። ስለዚህ አዎ መርገመ ጀባል የሌለባችሁ
በረከተ ገሪዛን ያላችሁ ለአባቴ የተባረካችሁ ወዳጆቼ ምእመናን ዓለም ሳይፈጠር ተዘጋጅታ ያለች መንግስቴን ተወርሱ ዘንድን ወደኔ የሚላት መንግስተ ሰማያትን አይቶ ስለመጣ ምን አለሱ ቀዳሚ ያለ ጽዮን አለ የጽዮን መጀመሪያ አዎ ቀዳሚ ያለ ጽዮን ሰማየ ሳረረ ወበዳግም አርአዮ ለሙሴ አለ ቀዳሚ ያለ ጽዮን ሰማየ ሳረረ ያለው የዝች ምድራዊቷ ጽዮን መጀመሪያ የሆነችውን ጽዮን በሰማይ ሰራ አለ ጽዮንን አይቷት መጥቷል የዝች ጽዮን አለ ከዛክሱም ጽዮን አለች አይደል ከምድር እንደገና ደግሞ የዳዊት ከተማ ጽዮን የምትባል ኢየሩሳሌም አለች አይደል ምን አለ ቀዳሚሃ ለጽዮን ሰማየ ሳረረ አለ የዝች ጽዮን ኢየሩሳሌም ያለችው ጽዮንና አክሱም ጽዮን መጀመሪያዋ በሰማይ ያለችውን ጽዮን ሰራት አለ በሰመድጉ ለመጀመር ምን አለ እዛ በኋላ ያይዞ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ በዳግመኛው ደግሞ የደብተራ ኦሪትነን ስራ ይጀም በማን በሰማያዊቷ ኢየሩሳሌም አምሳል አለ እችን ድንኳን እንዲሰራት አዘዘ ብሎ ሙሴ 3 ክፍል ያላት በኦሪት ዘጸአት ምዕራፍ 35 ምዕራፍ 36 ላይ ባስልኤልና ኤልያብ የሰሯትነን ድንኳን ጠቀሳት ማለት ነው ወበዳግም አርአዮ ለሙሴ በዳግመኛው ደግሞ ለሙሴ በሰማያዊቷ አምሳል ድንኳኒቱን ይሰራ ዘንድ አዘዘው አርአዮ አሳየው አለ በየትኛይቱ አምሳል በሰማያዊቷ ኢየሩሳሌም ወይም ጽዮን አምሳል ብሎ ተናገረ ለመጀመሪያ ጊዜ እንግዲህ የጾመ ድጓው መጀመሪያ ይሄ ነው ማለት ነው አመጣ ፈሰሰው አርአዮ ለሙሴ ዘከመ ይገብር ግብራ አሰራሯ እንዴት እንደሆነ አሳየው በሰማያዊቷ ቀጠለ የደብተራ ኦሪት አምሳል ቤተ መቅደስ የቤተ መቅደስ አምሳል ምኩራብ የምኩራብ አምሳል ቤተ ክርስቲያን የመጨረሻይቱ መደምደሚያ ሆነች ይላል እዛ በኋላ ፈሰሰው ዘራማ ያመጣው ጀመር ምን ማይለዋል ምን ብሉይ ኪዳኑን ያመጣዋል በዜማ አዲስ ኪዳኑን በዜማ ያመጣዋል ተወጽም በትርም ስርወሴ ያለ ወያርግ ጽየም ጉንዱ ይልና እስቲ ተርጉሙ ሊቃውንተ ቤተ ክርስቲያን አያችሁ እንዴት እየተረጎመ እንደሚያስቀምጥልን እንደው እቺ ለአምሳል ትሆናለች ብዬ ማት ነው እንደው ቅዱስ ያሬድን ካስተዋል ነው አዚሞ ሲያበቃ ሳይተረጉመው አልፋ ይሄድ እቺ በተለይ በትንቢተ ኢሳይያስ ምዕራፍ 11 ቁጥር 2 ላይ ያለች አሁን አርጎ ያመጣት በጣም የምትለኝ ነገር ናት ትርጓሜዋ ተወጽ በትር እንስሮ እሴይ ይላ ተወጽ በትር እንትና ተወጽ እንስሮ እሴይ ወያርግ ጽዬ አለና ይእቲ በትር አምሳለ ማርያም አይልም ሊቃውንቱ ይእቲ በትር አምሳለ ማርያም እቺ በትር የማርያም አምሳል ናት ወጽዬ ዘወፃእ ምን ያምሳሉ ለወልድ ሐሷ የተገኘው አበባ ጽዬው የወልድ አምሳል ነው እንዲያርጎ ነው አስተዋልን ቅዱስ ያሬድ በሙሉ ያለውና ከብሉይና ከሐዲስ እያመጣ እየተረጎመ ምስጢሩን አደረላ ይልያ ቃል ስጋ ኮነ ወተወልደ ምን ያብሎ ይጨርሱ እንደ ያደረገ ነው ድጓውን ያፈሰሰው እዛ በኋላ ወደ አክሱም ገባ ሰባተ ነግም ይለው የነግሁን ምስጋና ቀመረ አዛ ጾመ ድጓውን ደግሞ ውሎውን በሶስት ከፈለ በሶስቱ አምሳል በስላሴ አምሳል የ3 ሰዓት ምስጋና ጾመ ድጓ አለ የ6 ሰዓት ምስጋና ጾመ ድጓ አለ የ9 ሰዓት ምስጋና ጾመ ድጓ አለ ይሄንን በሶስቱ ስላሴ ቤተክርስቲያን ከሶስት ውጭ ስለማትመሰገን ከዛ በኋላስ ምስጋናውም ከሶስት እንዳይወጣ አረገው ከምን ከግዕዝ ካራራይ ከእዝል ካራራይ ከሶስቱ ስላሴ እንዳይወጣ ድምፀ ቃናው ከነዚህ ውጭ እንዳይወጣ ወንድሜ የኛ የተመጠነ የተለካም ከዚህ ውጭ የሚሆን ምስጋና የለም አንዳንዶቹ ደግሞ የቅዱስ ያሬድ ዜማ ነው እያሉ
የራሳቸውን ድንፋታ የራሳቸውን ዝሌ በቅዱስ ያሬድ እያጠጋጉ እናቴ አትቀልድ በሊቃውንቱ ሙያ ወንድሜ እንዲህ የሚባል ነገር የለም እየወሰዱ ዛሬማ ዘፈኑ ሁሉ ራሱ ዘፈኑ ሁሉ የተዘፈነው ዘፈን ሁሉ እየተቀየረ ቃሉን ቃል እግዚአብሔር አድርጎ ዜማውን ዘፈን በጣም ጉድ እኮ ነው እንደዚህ የሚባል የለም የቅዱስ ያሬድ ከሶስቱ የወጣ ነገር የለም ምናልባት የተባለው አንተ የምትጮው የምትናገረው ነገር ሁሉ ቢሄድ ከሶስቱ ላይ ወጣ ይችላል ሲሉ ሊቃውንት የተናገሩትን ይዘው ምን ይያሉ ነው የቅዱስ ያሬድ ዜማ እኮ ነው እገሌ ነው እኮ ጥሩ ዘማሪ ነው ገሌ ነው ያወጣው ሞኝ እንደሚባል የለም ዝማሬ በመንፈስ ቅዱስ የሚዘመርና ይሄ የሚጮኸው ሁሉ አንድ ነው ብቻ የእግዚአብሔር ስም ስለተጠራበት እንዲያው እስቲ ምእመናን በምክንያቱ የሚሰበሰቡበት በመሆኑ ዝም ስለተባለ እንጂ ከቅዱስ ያሬድ ዜማ ጋር አንድ ነው ብለህ ግን ሞኝ እንዳትሆን በፍጹም እንዲህ ሊሆን አይችልም ባጭሩ ምእመናን እንግዲህ ቅዱስ ያሬድ አመቶ አፈሰሰው ታላቁ ንጉሠ ነገሥት አፄ ገብረ መስቀል ከመንግስታቸው ከዙፋናቸው ተነስተው ወደ አክሱም ጽዮን መጡ ባለቤታቸው ንግስት መጡ እንዳለ ተሰበሰበ በአክሱም እንጉርጉሮ ዜማ ምናምን ድሮ ቢሰሙ የነበሩ ካህናት ተነስተው ሊቃወሙ መቸምኛ መቃወም አደስራችን እንዲያቆም አንድ ነገር ሲመጣ አሜን ብሎ መቀበል ስለሌለ ሊቃወሙ ፈለጉ ተቃወሙ ንጉሱ ግን ይሄ በመንፈስ ቅዱስ የተደረሰ እንጂ እንዲህ አይነት ነገር ዝም ብሎ ምናሉ ለጊዜው ሐዋርያት መቸነገሩን ሐዋርያትን መቻ አስተምረው ነበር ምናምን ብለው ከሌሎቹ ጋር ለማያዝ በጊዜ ለኩሉ ጊዜ ገቢር ለእግዚአብሔር እግዚአብሔር ስራውን የሚሰራበት ጊዜ ስላለው ስለዚህ ለሐዋርያት ትርጓሜ ቢሰጥ ዜማ ደግሞ ለቅዱስ ያሬድ ተሰጠ በየጊዜው አዛስ አቋቋምስ ነጭ ሳር ደግሞ ለነጌታው መዝሙረ ቅዱሳን አርሌ ተሰጠ ቅዱስ ያሬድ ሲናገረው ቆየ ውስጥ ለውስጥ እየዘመመበት ያለበት ቆየ ውስጥ ለውስጥ ግን እሱ ድጓውን ጥሬ ዜማውን ማስተማር ተፈቀደለት የጥሬ ዜማው ትርጓሜ አቋቋም ደግሞ ነጭ ሳር ላይ ደግሞ ለመዝሙረ ቅዱሳን ተሰጠ በደረጃ ነው አንድ ጊዜ ለሁሉም መስጠት ይችላል እኛ ጌታ ምን ቸግሮ ስለዚህ አፈሰሰው ሳሙት አዩት ከዛ በኋላ ይሄ የመንፈስ ቅዱስ ስራ ነው አመስግንበት ፈቅጀልሃለሁ አሎ ተባለ ጉባኤውን ተከለው እነ ሳዊራ እነ መንክራ እነ ብስድራ የሚባሉ ሊቃውንት ለመጀመሪያ ተማሩት ወደ ኤርትራ ሄደ ወደ ባለው አለ ኋላ መጨረሻ ላይ ግን እንግዲህ አስቡት አባ አረጋዊ ባይታዊው አቡነ አረጋዊ ያሉ ደብረ ዳሞ ተራራ በቤቱና ነው ያሉት አፄ ገብረ መስቀል እንግዲህ አክሱም ንጉሠ ነገሥት ናቸው ቅዱስ ያሬድን እዛ ላይ ወንበር ከተከለ በኋላ በመንፈስ ቅዱስ ተገልጦላቸው ይሄ ትምህርት ሚስፋፋበት ቦታ አለው በመንፈስ ቅዱስ ነው የተጠቆሙት እንደ ዛሬ እንግዲህ ጎጥና ዘር መቁጠር የለም ያን ጊዜ የለምኩ አድርስ መድኃኒዓለም እንደው እግዚአብሔር ይሄን ክርዳድ ዘመን እንደው መድኃኒዓለም እንደው አሁንማ ቁርስርስርስርስ ክፍልፍልፍልፍል አቤት እግዚኦ እንዴ ልትሆነች ሀገር ግን አሁን ደግሞ አባይ ማዶ ከተከዚ ማዶ ከምንቴ ማዶ እየተባለ ደግሞ ቁርስርስር አልተወድቅ ነው አረ ጸልዩ የመድኃኒዓለም ያለ እግዚአብሔር ከሁላችን ጋር ይሁን አረ ጸሎታችንን ይስማ አሁን እኮ ያስፈራል ሁኔታ ሁሉ ሲያዩ ያን ጊዜ ይሄ ታላቅ ሊቅ እሳቸው ንጉሠ ነገሥቱ ከዛው አሉ ከዛው ላይ ድርጎ ለተማሪ ወጥቶለታል መምህሩ ቅዱስ ያሬድ እዛ ላይ ተቀምጧል እግዚአብሔር መንፈስ ቅዱስ ግን በሰፊው ይሄን ትምህርት የሚያስተምርበት አንድ ቦታ ተጠቆመ እሱ ማን ነው ጎንደር ላይ
ዙር አባ ኡድ አባ ነው። ዙር አባ ከምንላት ጽርሐ አርያም ላይ ዝማሬውን ከዛ እንደሚያስተምረው መንፈስ ቅዱስ ጠቆመ። አያችሁ ንጉሠ ነገሥቱ የለም እኔ የነገስኩበት ነው፣ አክሱም አይወጣም፣ የትም አይሄድም፣ ወደዚያ አይሄድም አላሉም። አቡነ አረጋዊ ራሱ ቅዱስ ያሬድ ራሳቸው ንጉሠ ነገሥቱ አፄ ገብረ መስቀል ሶስቱም በመልአኩ በቅዱስ ኡራኤል እየተመሩ ሂደው ደቡብ ጎንደር ዙር አባ ኡድ አባ ከተባለው ቦታ ኡድ አባ እኮ ነው የተባለው። እዛ ላይ ተራራዋን ዞር ብለው እንደ ደብረ ዳሞ አዩአት ይላል። ኡድ አባ አንተ ምስራቅ ያለ ደብሩ አባ ሆይ አላቸው አቡነ አረጋዊን። ማነው እሱ? ቅዱስ ኡራኤል። ዞር በምስራቋ በኩል ውጣ፣ በሷ በኩል ትገባለህ አለው ይላል። ምናልባት ዙራምባ ዝማሬ ለማድረስ ሄዳችሁ ካላችሁ የተክለ ሃይማኖት ቦታ ምትባል ወደዛ ወደ ምስራቅ አካባቢ አለችና በዛ ላይ ሐረግ ልቅቅ አረገላቸው ይላል። ማን? ቅዱስ ያሬድ። በዛ ሐረግ ተጠማጠሙና ሶስት ወጥተው ዙራምባ ላይ ጎባሉ ይላል። ከዛ በኋላ ድጓውም ዝማሬው በዙራምባ በዛ አካባቢ እንደሚጀምር ከዚያ የተነሳ ለአራቱ ማዕዘን ለምን ተተክሏል? አክሱም እኮ ለመጀመሪያ ተክሎታል። ለምን? ይሄ ደርሶታል። ከዛ ደግሞ ይሄድና ለዓለም ይዳረስ እኮ ነው። ለምን? ሃይማኖት አንዲት ናት፣ ቤተክርስቲያን አንዲት ናት፣ ምዕመናን አንድ ናቸው። ለሁሉ እንዲደርስ ምስጋናው በአራቱ ማዕዘን እንዲሆንለት እዛ ላይ አፈሰሰው። ወገኖቼ ከዛ በፊት ግን በአክሱም ጽዮን ላይ ተቀምጦ ሳለ አባታችን ያሬድ በተመስጦ ይዘም ነበረ። በተመስጦ ሲዘም ከዙፋናቸው እሳቸው አፄ ገብረ መስቀል ዙፋናቸው ላይ ቁጭ ብለው እሱ ሲዘም አብረው ተመሰጡና በትረ መንግስታቸው ከላይ መስቀል ከታች ጦር ነው። ጦር እንትን አለው ሹል ነው ከታች። እንደሱ ሲመስጣቸው ጊዜ እሱ እንዲዘመም አድርጎ ምድር ሲመጣ እንደሱ ዘማለው አሉና ከእግሩ ላይ ትክል አረጉበት። ያን ጊዜ ትክል አረጉና ተመስጠዋል። ያን ጦራቸው ከእግሩ ላይ እንደተከሉ ምንም አልታወቃቸው። ከዛ ልቡናቸው ምልስ ሲል እንዲህ ብለው ቢያዩ ታክለውበታል። ደሙ ትልትል ብሎ እስከ ቤተ መቅደሱ ድረስ ሲዶሙልት ብሎ አሉ። በቃ አዘኑ። አባቴ ማረ ይቅር በለኝ አሉና ብድግ አሉና ገደልኩ አሉ። አለቀሱ፣ ለመኑት። አረ ማረ ይቅር በለኝ፣ ምንም ችግር የለም እሺ አባቴ፣ ግን ስለዚህ ስለተወጋውት ፋንታ አንድ ምለምነውት ልመና አለኝና ያን ሲፈቅዱ ይቅርታ አርጋለሁ። ጠፍቶ ሊሄድ እኮ ነው። ጠፍቶ ሊጠፋ ምስጋናው ከሰው ተለይ ስላለው እኮ ነው። ደቀ መዝሙር ከእናት ለይቶ የሚያመጣ ምኑ ነው? የሀብታሙ ልጅ አባቱ በብዙ የሚያስነግድ አባቱ በብዙ ነገር የሚያርስ የሚያመርት የሀብታሙ ልጅ ራሱን እርግፍ አድርጎ ትቶ ዳው ነው የሚማር የቆሎ ተማሪ ምኑ ነው የሚያመጣ? ይሆን ፍቅሩ እኮ ነው፣ ሌላ እኮ አይደለም። በቃ ከዛ ይሄንን ምስጋና ከሰው ተለይቼ ማመስገን አለብኝ ብሎ ጣጥሎት እንዲሄድ ጠየቃቸው። ምንድነው አሉት። እሺ ያሉኝን እንዲፈቅዱልኝ ቃል ይግቡ አላቸው። ቃል ገቡለት። ከዚች ከተማ ተነስቼ ምንና እንዲሄድ ይፈቅዱልኝ አላቸው። እያለቀሱ ፈቀዱለት ነው። ለማንኛውም በኋላ ቅዱሳን ይሄ ተገልጦላቸው ዙራምባ ላይ እንዲያስተምር አድርገውታል። የተወደዳችሁ ሊቃውንት ቤተክርስቲያኒቱ የነን ምስጋና ተጠቅማበታለች፣ እየተጠቀመችበት ዓለም እየዳነበት ያለ ነው። አሁን እኔ መልእክቴ አራቱን ማዕዘን አንድ ያደረገ ነው ይህ ምስጋና ወገኖቼ። ያን ጊዜ የነበሩት አባቶቻችን አይለያዩም ነበር። ቤተክርስቲያኒቱ አንዲት ናት፣ ሃይማኖቲቱ አንዲቷ ናትና
አይለያዩም ነበር። በየትኛውም ምስጋና እንዲፈስ በየትኛውም ማንም ሰው በየትኛውም ቦታ መኖር እንደሚችል አባቶቻችን አስተምረው አልፈዋል። እባካችሁ እኛ የምንለያየው ምንድነው ነው የኔ ጥያቄ። ዛሬ እኮ በቃ እኮ መኖር በዘር ሊሆን እኮ ነው። በቃ መኖር እኩል ይሆናል በዘር ሊሆን ነው። በቃ አለቀ። አሁን በኋላ እንግዲህ በምንም ታምር ሰው እኮ ዛሬ ስራ ለማግኘት ማንኛውንም ስልጣን ለማግኘት ማንኛውንም ነገር ለማግኘት ማን ነው? ሰው ነው፣ ሊቅ ነው። ሌላ ምንድነው የሚያስፈልገው? ወገኔ እስቲ ከአንድ አዳምና ከአንዲት ሔዋን ያልተገኘ ፍጥረት አለ? አሁን እስቲ መለያየቱ የጠቀመው ጥቅም ምንድነው? ቋንቋ እየተለየ ይሄ ትግራይ ነው፣ ይሄ ኦሮሚያ ነው፣ ይሄ አማራ ነው፣ ይሄ ትግራይ ነው እያለ እየተፋጀ አለቀ። ወገኔ አለቅን፣ ደቀቅን። እባካችሁ ይሄ ምስጋና እንዲያውም የአንድነታችን መሰረት ነበረ ነው የኔ መልእክት ምዕመናን። ከዚህ በኋላ ግን ታላቁ ቅዱስ ያሬድ ለብዙ ዘመናት ሲያስተምር ከኖረ በኋላ በመጨረሻ ወደ ሰሜን ተመልሷል። ወደ ሰሜን ተመለሰ። አሁን ተሰወረበት ሂዶ ህብርዱ ተራራ ላይ ደብረሃዊ ከተባለው ገዳም ሌላም ገዳም እንዳለ አዘንጉ። ይሄም ደግሞ ቅርንጫፉ ነው። አራባታች ይሄዛ ቅርንጫፉ ነው። ግድ የለም አይዛችሁ። እንኳን መንፈሳዊው ንግድ ባንክስ ቢሆን ቅርንጫፍ አለው አይደል? እና አንድ እኮ ቤተክርስቲያን አንዲት አይደለች? አንዲት ነው። ምንም ችግር የለም። ስለዚህ ደብረሃዊ የሚባል ገዳም እሱ የተሰወረበት ተማሪዎች ያስተማረበት ተራራው ላይ ብርዱ አብየት ከባድ የሆነ ብርድ ያለበት ዘላይ ቦታ ድንጋዮቹ ራሱ ያስተማረባቸው ተመልሶ ከዙራምባ ያስተማረባቸው ቦታዎቹ ከዛሉ ደብረሃዊ ገዳም አለ። እዛ ላይ ቅዱስ ያሬድ ከአይነ ሞት በዛሬው ዕለት ተሰወረ ይላል። ከአይነ ሞት ከሞት አይነ ተሰውሮ በውስጥ አለ። ሞት ምንለው ከአይነ ሞት ነው የተሰወረ። አሁን አንዳንድ ጊዜ አይረፈ ልክ ነው አረፈኩ እንዴ አይረፈ ይላል ስንክሳሩ ይላል አንዳንዱ ሞኝ ሰው። አረፈ ልክ ነው እንዴ? ከዚህ ዓለም ውጣ ውረድ ቁጭ አለ እኮ። ታዲያ ይሄ ዓለም እኮ ውጣ ውረዳም እኮ ነው። መድከም የሚመገበው በመላእክት የሚናገረው ከመላእክት ጋራ የሚያመሰግነው ከመላእክት ጋራ ከሰዎች ይልቅ ብቃቱ የተነሳ ወደ መላእክነት ተቀይሮ እንዲያውም አንድ ነገር ልንገራችሁ ሊቃውንት፣ ቅዱስ ያሬድ በቀን አኩስም ሳይደርስ አይመጣም። አሁንም በስውር ሂዶ አጽፍ ለብሶ በስውር ሂዶ የበቁ ሰዎች ያዩታል፣ ያልበቁ ሰዎች እዛ ደርሶ ተመልሶ መጥቶ ደግሞ ከዛች ደብረሃዊ ላይ ይቀመጣል ሲያስተምር። ያን ጊዜ አንድ ትልቅ የበቁ የእንታ ገብረአብ የሚባሉ ትልቅ የድጓ መምህር ነበሩ ከአክሱም በጣም ገናና መምህር ናቸው። ዛቆጭ ብለው መቼም ሲፈሩ የተለየ ነው ይባላል። አንዱ አባት ሲነግሩኝ ከዛ ሲማሩ የነበሩ ጾመ ድጓ ማር ነበራሉ እና የእንታ ገብረአብ ከወንበራቸው ቁጭ ብለው እያስተማሩ እያለ እንቅልፍ ሽልብ አረጋቸው እንደተመስጦ ነው። ቅዱስ ያሬድ አጽፉን ይለብስና መጥቶ አጠገባቸው ቀረብ ይልና አንተ ልጆች ሺህ ብር ሊበሉበት ነውና ጠንክረህ አስተምር አላቸው። ሺህ ብር ትልቅ አይደል? ጊዜ ዛሬ ወገብ አጣ መሰለኛል። ሺህ ብር ሊበሉበት ነው ልጆች፣ አይዞ ጠንክረህ አስተምር ይላቸዋል። እሳቸው ድብን ብለዋል። በቃ ዝም ብለው ተመስጦ ነው። በኋላ ከዛ ያሉት ማን ይቀስቅሳቸው? ስለሚፈሩ ትልቅ ስለሆኑ በጣም ደግሞ ያን ጊዜ ሰው ይከበራል። ዛሬ መከባበር የለ ዛሬ። አቤት ደፋር ክርዳድ ትውልድ ያሳዝናል። ማን ይቀስቅሳቸው ተባለ። ያ ልጅ እንደ ቤተሰብ ያለ ልጅ ነው። እሱ ይንታ አላቸው ብለው ብድግ ይላሉ። እየተማርነ ኑሮ እኮ ነው ይንታ እንቅልፍ ይዞት እየተማርነ ኑረን እኮ ነው ብሏቸው
አረ ልጄ እንቅልፍ አይደለም አሉት። እና ምንድነው አንተን እኮ ሰማም አድርጎኝ እንደ ራእይ ነው አጽፎን ለብሶ መጥቶ ቅዱስ ያሬድ ልጆች ሽብር ሊበሉበት ነውና ጠንክራ አስተምር ብሎኝ ሄዳል አሉ መሰላችሁ። አያችሁ የዛሬው ሊቃውንት እንዲያው ተገኙ መሰላችሁ። አዎ ዛሬ ሽብር ትልቅ ነበር ያ ጊዜ አይደል? ሊቃውንተ ቤተክርስቲያን ከጎንደር ዕውቀቱን አፍሳፍሶ አዲስ አበባ 20 ሺህ ብር 30 ሺህ ብር ተቀጥሮ ቁጭ ብላ ትንቢት እኮ ነው። አይ ትንቢት እኮ ነው። ማምላክ ሺህ ብር ሊሆኑበት ነው አሉ እሳቸው። እና ይሄን ሁሉ ጸጋ ያፈሰሰ ታላቁ አባታችን ዛሬ ካይነ ሞት ነው። እንግዲህ ተሰወረ። መቼ ነው እሱ የሚሞተው? እነ ቅዱስ እነ አቡነ አረጋዊ ሲወጡ እነ እዝራ እነ ሄኖክ ሲወጡ በዕለተ ምጽአት እቺ ዓለም ልታልፍ 466 ዘመን ገና አለና 300 ዓመት እግዚአብሔር ይሁነው። እዛ በኋላ ግን ነሐሳዊ መሲህ በሚነሱበት ጊዜ አይሁድ ክርስቶስን አልቀበልም ብላ ኋላ ያኛውን ሐሰተኛውን ክርስቶስ የምትቀበልበት ዘመን ሲመጣ እቺ ዓለም ልታልፍ 6 ወር ብቻ ሲቀራት ቅዱስ ያሬድ ይወጣ ስለ ክርስቶስ ይመሰክራል። ከናውነ አረጋዊ ጋር ሆኖ ሐሳዊ መሲህን ይቃወማል። በዛን ሰዓት መስዋዕትነት ይታረዳሉ፣ ይቆረጣሉ። 3 ቀን በድናቸው ኢየሩሳሌም ላይ ይወድቃል። በሶስተኛው ቀን ክርስቶስ እችን ዓለም እንደወረቀት ይጠቀልላታል። አለቀ በቃ። በዚህ ሰዓት ነው የሚሞተው እሱ። ዛሬ ተሰወረ ነው ምንልና ዛሬ የተሰወረበት ቀን ነው፣ የበረከት ቀን ነውና እግዚአብሔር አምላከ ቅዱስ ያሬድ ሁላችንንም በበረከቱ ይባርከን። በጣም አባታችን ብዙ ስራ ቢኖራቸውም ታግሰውኝ እስካሁን ስለቆዩ ቆሞስን ዝቅ እያመሰግናለሁ። እግዚአብሔር ያክብርልን። እግዚአብሔር የቅዱሳን አምላክ እግዚአብሔር የቅዱስ ያሬድ አምላክ በዚህ እየደከማችሁ ወዛችሁን እያንጠፈጠፋችሁ ለበረከት ብላችሁ የመጣችሁ ምእመናን በረከቱ ይደርባችሁ። እግዚአብሔር ይባርካችሁ። እግዚአብሔር እናንተ ብትኖሩ ነው ገዳሙ የሚሰራው፣ ደቀ መዛሙርቱ የሚኖረው። ጉርሻዎቹ እናንተው ህይወት ስለሆናችሁ የእናንተን ጥፋት እግዚአብሔር ለቤተክርስቲያን አያሳያት። እግዚአብሔር ድካማችሁን ይቀበልልን። ሊቃውንተ ቤተክርስቲያን የቅዱስ ያሬድ ልጆች እግዚአብሔር ያብዛችሁ፣ መከራችሁን ይቀንስላችሁ። ወስብሐት ለእግዚአብሔር። አውራ ያሰማን አይንደው አባታችን ለኮከበ ሊቃውንት አራተኛ ቆሞስ አባ ገብረ ማርያም ጌቱ ቃለ ሕይወት ያሰማልን፣ ከዚህ በላይ የሚያገለግሉበት እድሜና ጤና ያድልልን ብላችሁ አድርጋችሁ ጋር በመስሎኝ ወንዶች ዲያይነት አባት ያሳጣል። የዓይናችን ማረፊያ ናቸው። እንደዚህ ብዙ ሊቃውንት አሉ። ሁላችንም እኛ ልጆች እናንተ ምዕመናን ዓይናችን የሚያርፍባቸው አባቶች ስለሆኑ እንደነዚህ ያሉትን አባት በእድሜ በጸጋ ያቆይልን። እግዚአብሔር ይስጥልን። ያስተባረደ የገሰጸን የአባቶቻችን አምላክ የተመሰገነ ይሁን። ከዚህ ቀጥሎ ደግሞ የዚህ የደብሩ ማለት የገዳሙ አበምኔት አባታችን አጭር መልእክት ያስተላልፉና የመጨረሻ ተሰሮ ጸሎት ተደርጎ ነው ሁላችንም ወደ የቦታችን የምንመለሰውና አሁን ቀጥታ ወደ አባታችን ወስዳችኋል። እሺ በስመ አብ